ማስተር አብነት የመጀመሪያ ሰርጀሪውን በሰላም ማጠናቀቁን በራሱ ቲክቶክ አካውንት ላይ ገልጿል። እሱን መረጃ ነግራችኋለሁ። እንዲሁም ደግሞ ጆን ዳንኤል የጭንቅላት እጢ ተገኝቶበታል እየተባለ የሚወራው ነገር ምን ያህል እውነት ነው? ትክክለኛውን መረጃ ዛሬ የምነግራችሁ ይሆናል። በራሱ አንደበት የተናገረው ነገር አለ። እሱንም ቪዲዮ የማስደምጣችሁ ይሆናል። ሁሉንም ሰው ግራ እያጋቡ ያሉ ፎቶዎች የተለቀቁባቸው የሚገኙት አዶናይ እና ጃኒ ምንድን ነው የተፈጠረው ነገር የምነግራችሁ ይሆናል። እውነቱንም እዚህ ቪዲዮ ላይ ስትቆዩ ትሰማላችሁ። እነዚህንና ሌሎች አዳዲስ መረጃዎችን ይዤ ተመልሼ መጥቻለሁ። 7K ሰብስክራይበር ገብተናል። በጣም አመሰግናለሁ ቤተሰቦቼ። ሌትስ ጎ። አሁንም እንግፋ፣ ፑሽ እናድርግ። 100,000 በቅርቡ አብረን የምናከብር ይሆናል። አሁን ወደ መጀመሪያው መረጃ እናልፋለን። ማስተር አብነት አትጨነቁ ብሏችኋል። መላው ኢትዮጵያውያን በጸሎት እያሰባችሁት የነበራችሁትን በሙሉ ማለት ነው አመሰግናለሁ ያለው ማስተር አብነት እንግዲህ የመጀመሪያ ዙር ሰርጀሪውን እንግዲህ በጥሩ ሁኔታ ማጠናቀቁን በማህበራዊ ገጾቹ ላይ እሱም ገልጿል። እኔም ቀደም ብዬ መረጃ ድርሻችሁ እንደነበር ይታወቃል። በጣም ብዙዎች በውስጥም ተጨንቃችሁ ነበረ። ሰርጀሪ ክፍል ገባ፣ ምን ተፈጠረ፣ እንዴት ሆነ እያላችሁ ውድ ወንድማችንን ስትጠይቁ ነበር። ግን እግዚአብሔር ይመስገን እሱም ታዲያ በማህበራዊ ገጹ ላይ ሕክምና አሁንም ይቀጥላል፣ እንደ ወትሮ ሁሉ ጸሎታችሁ እንዳይለየኝ አሁንም አደራ ላለው ብሏል። ስለ ድጋፋችሁና ወረት ለሌለበት ፍቅራችሁም ከልብ አመሰግናለሁ ሲል ማስተር አብነት እንደምትመለከቱት ከሆስፒታል ሆኖ መልእክቱን አስተላልፏል። እጅግ በጣም እናመሰግናለን። ማስተር አብነትም ፈጣሪ ጨርሶ እንዲምረው አሁንም ጸልዩለት። አመሰግናለሁ። ቤተሰቦቼ እንግዲህ እንደሰማችሁት ነው። ማስተር አብነት ከበደ ከሀገረ ታይላንድ የመጀመሪያውን ሰርጀሪ በሰላም አጠናቋል። አሁንም በጣም አመሰግናለሁ ስለተጨነቃችሁልኝ ብሏል። እንዲሁም ደግሞ በጸሎታችን አሁንም ልናስበው ይገባል።